የዓለማችን ድሃው ፕሬዝዳንት ከዚህ ዓለም በሞት ተለዩ። ፔፔ በመባል የሚታወቁት የቀድሞ የኡራጋይ ፕሬዝዳንት ሆሴ ሙጂካ በ89 ዓመታቸው ከዚህ ዓለም በሞት ተለይተዋል። እንደ አውሮፓውያን አቆጣጠር ከ2010 እስከ 2015 ኡራጋይን ያስተዳደሩት የቀድሞ ሽምቅ ተዋጊ የዓለማችን ድሃው ፕሬዝዳንት ተብለው የሚታወቁት በመጠነኛ አኗኗራቸው የተነሳ ነበር። የወቅቱ የኡራጋይ ፕሬዝዳንት ያማንዱ ኦርሲ የፔፔን ህልፈት በተመለከተ በኤክስ ላይ ባጋሩት መልእክት ስለሰጠህን ነገር ሁሉና ለህዝብ ስለነበረህ ጥልቅ ፍቅር እናመሰግናለን ብለዋል። ፖለቲከኛው የሞቱበት ምክንያት በውል ባይታወቅም በካንሰር ሲሰቃዩ ቆይተዋል። በፕሬዝዳንቱ ለመኖር የመረጡበት ቀላል መንገድ ምክንያት እንዲሁም ኡሩጓይ የማሪዋናን እጽ ለመዝናኛ ህጋዊ በማድረግ የመጀመሪያው ሀገር እንድትሆን ያሳለፉት ፕሬዝዳንቱ በላቲን አሜሪካና በመላው ዓለም ታዋቂ የፖለቲካ ሰው ሆነው ዘልቀዋል። ሰዎች የዓለማችን ድሃው ፕሬዝዳንት ብለው ይጠሩኛል። እኔ ግን ድሃ እንደሆንኩ አይሰማኝም። ድሃዎች የተቀናጣ ህይወት ለመኖር የሚያግበሰብሱ ናቸው ሲሉም ተደምጠዋል። ፕሬዝዳንት ከመሆናቸው በፊት ይኖሩበት ከነበረ የገጠር መኖሪያቸው ቤታቸው ከስልጣን ሲወርዱ መኖር የጀመሩ ሲሆን መኪናቸውም በ1987 ስሪት የሆነውን ቮልስቫገንና በስማቸው ተመዝግቦ የሚገኝ 60 ዓመታት ያገለገለ ሳይክል አላቸው። 90 በመቶ ደመወዛቸውን ለበጎ አድራጎት እንዲውል ማድረጋቸውም ይታወሳል። ባለፈው ዓመት በነበራቸው ቃለ መጠይቅ ሞት የማይቀር ነው፣ ምናልባት የህይወት ጨው ሊሆን ይችላል ሲሉ ተደምጠዋል። በሙስናም ሆነ በዲሞክራሲ ጥሰት ክስ ካልቀረበባቸው ጥቂት መሪዎች መካከል ቀዳሚው ናቸው። በቮልስዋገን መኪና የሚታወቁት እኒህ ድሃው የኡራጋይ ፕሬዝዳንት ከቅንጡ ቤተ መንግሥት ይልቅ ደሳሳ ጎጇቸውን የመረጡ ከደሞዛቸው 90% ቀንሰው ድሆችን ያጎረሱ ያለ አንዳች ጥበቃ ከህዝብ መሃል መኖር የቻሉ እንኳን ከዓለማዊ መሪዎች ከሃይማኖታዊ መሪዎችም የተሻለ ስብዕና የነበራቸው መሆኑን ብዙዎች ይመሰክሩላቸዋል። በሀገሪቱ ህዝቦች ዘንድ እጅግ ተወዳጅና ተናፋቂ መሪም እንደነበሩ ይነገራል። ይህንም ተከትሎ የሀገሪቱ ህዝቦች ክፉኛ ማዘናቸውን የዜና ምንጮች ዘግበዋል። የዛሬውን ዝግጅታችንን በዚህ እናጠናቀቃለን። በቀጣይ ለምንለቃቸው እጅግ ማራኪና ቆንጆ መረጃዎች እንዲደርሷችሁ ቻናላችንን ሰብስክራይብ በማድረግ ቤተሰባችን ትሆኑ ዘንድ በአክብሮት እንጋብዛለን።